ሙስሊም ማለት ምን ብዬ ስጠይቅሽ በአንድ አምላክ የሚያምን ማለት ለአንድ አምላክ የሚገዛ ማለት ነው። ሰው ህፃናት ላይ ይገዛል ወይ ስልሽ አይገዛም። በምን አውቀውታል? ስለዚህ ካልተገዛ እንዴት ሙስሊም ትይዋለሽ? ሙስሊም አይባልም። አለቀ። ቅድም ነው የጨረስነው እኮ። ከዛ ቀጥሎ ግን አሁን አልኸድር የገደለው ህፃን ልጅ ለምንድን ነው የገደለው? ታዲያ ማለት አልከድር የገደለውማ ቤተሰቦቹን ያጠማል ብሎ ስለተፈራ ነው። ኦኬ። ስለዚህ እሱ ጠማማ ነበር ማለት ነው። ገና በህፃንነቱ ጠማማ ነበር ማለት ነው። አዎ ነበረ ይላል እንግዲህ። ስለዚህ ካፊር ሆኖ ነው የተወለደው ማለት ነው የተፈጠረው። ሙስሊም ሆኖ አይደለም የተፈጠረው ማለት ነው። አልከድር የገደለው ህፃን ልጅ ይላል እዛ ላይ። አዎ መሐመድ ነው ያለው። ለዛውም ለምንድን ነው የገደለው ተብሎ ተጠይቆ ምክንያቱም እሱ ካፊር ሆኖ ስለተፈጠረ ብሎ ተናግሯል። እዚህ ጋር ይታይሻል። ይኸው ሳሂህ የሆነ ሐዲስ ነው። ሱናን አቢ ዳውድ 4706 ላይ ሱናን አቢ ዳውድ 4706 ግሬዱ ሳሂህ። እሺ አይ ሂርድ ዘ ሜሴንጀር ኦፍ አላህ ነቢዩ እንዲህ ሲሉ ሰማዋቸው። ሜይ ፒስ ቢ አፖን ሂም የአላህ እዝነት እና ጸሎት በእሱ ላይ ይሆንና ማለት ነው። ኤክስፕሌኒንግ ደ ቨርስ ሱራ 18 ላይ ታስታውሻለሽ? ከ74 ጀምሮ ያለው እዛ ላይ የተጻፈ ነው እና እሱን አያ ሲያብራሩ እንዲህ አሉ ይላል። ኤክስፕሌኒንግ ደ ቨርስ አለ። አያውን ሲያብራሩ እንዲህ አሉ። አስ ፎር ደ ዮዝ ሂዝ ፓረንትስ ዌር ፒፕልስ ኦፍ ፌዝ አለ። አልኸድር የገደለው ህፃን ልጅ አባቶቹ ወላጆቹ ፒፕልስ ኦፍ ደ ፌዝ ሙስሊም አማኞች ነበሩ ይላል። ሂ ዋዝ ክሪኤትድ ኢንፊደል ደ ዴይ ዌን ሂ ዋዝ ክሪኤትድ በተፈጠረበት ቀን አመፀኛ ወይም ካፊር ሆኖ ተፈጥሮ ነበር። መቼ? ደ ዴይ ዌን ደ ዴይ ዋዝ ክሪኤትድ በተፈጠረባት ቀን ካፊር ወይም ደግሞ ኢንፊደል ሆኖ ተፈጥሯል ይላል። ይህንን ያለው ማን ነው? አይ ሂርድ ዘ ሜሴንጀር ኦፍ አላህ። ያው ዘ ዴይ ዌን ሂ ዋዝ ክሪኤትድ በተፈጠረባት ቀን ካፊር አድርጎ ፈጥሮታል ብሎ መሐመድ ራሱ ተናግሯል። በጣም ብዙ ሐዲሶች ማሳየት ይቻላል። ስለዚህ ይሄ ህፃን ልጅ በተፈጠረባት ዕለት ራሱ ካፊር ነበረ ማለት ነው። ያው መሐመድ ነው ይሄንን ያብራራው። እና በጣም የሚገርምሽ ደግሞ አባትና እናቱ ምንድን ነበሩ ይላል። አባቱና እናቱ ደግሞ ፒፕልስ ኦፍ ፌዝ ወይም ደግሞ የሚያምኑ አባትና እናት ነበሩታል። ስለዚህ ኩፋር አድርጎ ይፈጥራል ማለት ነው አላህ። እንኳን ሁሉ ሙስሊም ሊሆን ይቅርና ሳይቶች ፍራቱ ምንድነው መጀመሪያ ነው እምነት የለውም ብላችሁ ነው የምታምኑ? ማመን ይችላሉ ህፃናት። ቆይ ማመን ነው አመን እኔ እንደዛ አላልኩም። በእናንተ ነው ያልኩት። እኔ በእናንተ መጀመሪያ የሰው ልጅ ሲፈጠር ዞሮ ዝም ብሎ አይደለም የተፈጠረው። እሱን እኮ ነው እኔ የምነግርሽ። ህፃናት የሆነ እንደዚህ እንደው ይሄን ነገር አንብቤው አልቀበልም ወይም ደግሞ የተነገራቸውን አመዛዝ ነው ይሄን እቀበላለሁ ማለት የሚችሉበት እድሜ አይደለም ህፃናት። ያምናሉም አያምኑም አይባልም ህፃናት። ምክንያቱ ለማመን መስማት መረዳት ይገባሻል። ከዛ ቀጥሎ ስላለማመን ደግሞ የሰማሽውን ነገር ይሄ አያሳመነኝም ብሎ መወሰን የሚችሉበት ደረጃ አይደለም ያሉት። ታዲያ ህፃናት ምንድነው አዳማውያን ሆነው ይወለዳሉ። አዳማውያን ወይም ደግሞ አዳማዊ ሆነው ይወለዳሉ። ዘን ክርስቶሳዊ መሆን ያስፈልጋቸዋል። ከምድር መሬታውያን አዳማውያን ሆነው የተገኙትን በክርስቶስ ደግሞ ክርስቶሳውያን መሆን ያስፈልጋቸዋል። ክርስቶስን እንዲለብሱት ማድረግ ነው እንጂ የሆነ ሙስሊም ቆይተው ከዛ ክርስቲያን ማድረግ አይደለም። ማመንም አለማመንም አይችሉም ህፃናት። እዚህ ማመንም አለማመንም ለሚችል እንደው አንተ እንዲህ ነው የምታምነው ብሎ መስጠት ፋላሲ ስለሆነ ሲጀመር ማለት ነው። እኔ ዞሮ ለማንኛውም እናንተ ተቀበላችሁም አልተቀበላችሁም የራሳችሁ ጉዳይ ነው። ግን እኛ የተፈጠረው በእስልምና ነው። በቃ አንቺ ራስ ያስኬድሻል፣ ያሳምንሻል። እሺ ክርስቲያኖች ምናልባት ስለሚያጠምቁ እንደዛ ሊባል ይችላል። እሺ ከአንድ ጁ የተወለደ ከአይሁዳዊ የተወለደ አንድ ህፃን ልጅ ሙስሊም ነው? እንደዛ ነው የሚለው።
ዓለም ሁሉ ሲፈጠር በእስልምና ነው። የሰው ልጅ በሙሉ ማለት ነው። ገባ? አላህ ነው ያለው። ይሄንን የሚቃረን ሌላ ነገር ካለ እስልምናው መቼ ነው የሚያጣው ታዲያ? ይሄ ከአይሁድ የተወለደ ሰው ምን ሲያደርግ የአይሁዳን እምነት ሲማር ነው። ሲማር ከዛ እስልምና ይለቃል? አዎ ይለቃል። ለምን አይለቅም እንዴ? እኔ አሁን ሙስሊም ነኝ እኔ ከተማርኩኝ ከወድናንተ ከመጣሁ ይገራሉ። በሽታ ወይም ደግሞ አለማወቅ ነው እንጂ በእውቀት የሚጠፋው እንዴት ሰው የሆነ ነገር ሲያውቅ በተፈጥሮ የነበረውን እንትን ይጠፋል። ለምሳሌ ጆሮ አለኝ መስማት ሲጀምር ጆሮ የሚጠፋ እንጂ በተፈጥሮ ያገኘሽውን ነገር እንዴት ሰዎች ባወሩት ነገር ታጫዋለሽ? አለማወቅ በእውቀት ኦፍኮርስ ይሸሻል፣ ይጠፋል። ልክ እንደዚያው ምንም የማያውቁ ህፃናት ሙስሊሞች ናቸው። እያወቁ ሲመጡ ግን እስልምና ላሽ